What an impact off the bench that is! Gabriel Martinelli for us. And both substitutes sent on by Mikel Arteta. ሰላም ጤና ይስጥልኝ ውድ የትዝታ ስፖርት የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የትዝታ ስፖርት የመረጃ ሰዓታችን ከይሳ ጀምሮ ወደ እናንተ መድረሱን የሚቀጥል ነው የሚሆነው። በቆይታችን የአውሮፓ ቻምፒዮንስ ሊግ ትናንት ምሽት ተጀምሯል። እነዚህን ጨዋታዎች እናነሳለን። ዛሬም ቀጥለው የሚደረጉ ነው የሚሆኑት። የሚደረጉ ጨዋታዎችን እየዳሰስን ከእናንተ ጋር ቆይታ የምናደርግ ነው የሚሆን። እናንተም በቆይታችሁ የዩቲዩብ ቻናላችን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛችኋለን። እንዲሁም ያላችሁን አስተያየት በኮሜንት ሴክሽን ላይ እንድታካፍሉንም በድጋሚ ነው የምንጋብዛችሁ። ቀዳሚ የምናደርገው ጉዳይ ትናንት ምሽት የ2025/26 የአውሮፓ ቻምፒዮንስ ሊግ ተወዳጁ የአውሮፓ ቻምፒዮንስ ሊግ ጅማሮን አድርጓል። በባስኳ ግዛት አትሌቲክ ቢልባኦ ከአርሰናል በሳን ማሜስ ስቴዲየም ተገናኝተው ነበረ። የመጀመሪያው የ25/26 የአውሮፓ ቻምፒዮንስ ሊግ የመክፈቻ ጨዋታ ነው። 1 ሰዓት ከ45 የተደረገ ጨዋታ ነው። ይህም ጨዋታ በአርሰናል 2-0 በሆነ ውጤት ተጠናቋል ማለት ነው። አርሰናል ተቀያሪ ተጫዋቾቹ ፍሬ አፍርተውለት በእነዚህ በተቀይረው በገቡ ተጫዋቾች ግብ አስቆጥሮ 2 ግቦችን አስቆጥሮ የመጀመሪያ ድሉን አስመዝግቧል። የአውሮፓ ቻምፒዮንስ ሊግ ጉዞንም በድል አሃዱ ብሎ ጀምሯል ማለት ነው። ትናንት እንግዲህ አርሰናል በሳን ማሜስ ተቸግሮ ነበረ። በተለይ ደግሞ የደጋፊው ድባብ እጅጉን ያስደንቅ ነበር። 57,000 ደጋፊ በሚይዘው ሳን ማሜስ ስቴዲየም የደጋፊው ድባብ እጅጉን የሚያስደንቅ ነበር። ያንን ጫና ተቋቁሞ እንግዲህ በ72ኛው ደቂቃ ላይ ተቀይረው የገቡት ሊሳንድሮ ትሮሳርድና ገብርኤል ማርቲኔሊ ናቸው ግቦቹን ያስቆጠሩት። ሊሳንድሮ ትሮሳርድ ለማርቲኔሊ አሲስት አደረገለት ወይም ደግሞ ኳስን አመቻችቶ አቀበለ። ጋብሪኤል ማርቲኔሊ ግብ አስቆጠረ። የኋላ ትሮሳርድም ደግሞ በ82ኛው ደቂቃ ላይ ማርቲኔሊ አመቻችቶ አቀበለለት። እንዲሁም ሊሳንድሮ ትሮሳርድ ግቧን አስቆጠረ። ሁለቱም ተጫዋቾች እንግዲህ ታሪክን ሰርተዋል። በ2025/26 የአውሮፓ ቻምፒዮንስ ሊግ ሊሳንድሮ ትሮሳርድ የመጀመሪያውን አሲስት ያደረገ ተጫዋች ሆኖ ተመዝግቧል። እንዲሁም ደግሞ ጋብሪኤል ማርቲኔሊ የመጀመሪያዋን የመክፈቻ ግብ ያስቆጠረ ተጫዋች ሆኖም ተመዝግቧል ማለት ነው። ይህም ለተጫዋቾቹ ድንቅ የሚባል ነው። ምናልባትም አርሰናል እንግዲህ ተቀያሪ ተጫዋቾቹ ፍሬ ማፍራቱ የስኳድ ደብዙን የስኳድ ጥልቀቱን የሚያሳይ ነው እየተባለም ነው እየተነገረ ያለው። ትናንት እንግዲህ ጥሩ ባይሆንም አርሰናል በተወሰነ ደረጃ ተቸግሯል ብሎ ማንሳት ይቻላል። ነገር ግን ጨዋታውን አሸንፎ መውጣት ችሏል። ሚኬል አርቴታው ቡድን ይሄ ጥሩ የሚባል ነው። ጅማሮውን በድል መጀመር፣ ወደ ሳን ማሜስ ተጉዞ ይህን ጨዋታ ማሸነፍ በእጅጉ ትልቅ ፋይዳ ያለው ጨዋታ ነው። አርሰናልም አዲስ ታሪክን አስመዝግቧል። እንግዲህ በተከታታይ በአውሮፓ ቻምፒዮንስ ሊግ ታሪክ 6 የስፔን ክለቦችን ያሸነፈ የመጀመሪያው ክለብ ሆኗል። 2 ጊዜ ሲቢያን አሸንፏል። 2 ጊዜ ሪያል ማድሪድን አሸንፏል። 1 ጊዜ ደግሞ ጂሮናን፣ 1 ጊዜ ደግሞ ትናንት አትሌቲክ ቢልባኦን አሸንፏል ማለት ነው። ይህም ለአርሰናል አዲስ ታሪክ ሆኖ ተመዝግቧል ማለት ነው። በአርሰናል ታሪክ ማለት ነው። ትናንት አርሰናል እንግዲህ ጨዋታውን አሸንፏል። የመጀመሪያ 3 ነጥቡን አግኝተዋል። እንዲሁም ደግሞ የመጀመሪያው የ2025/26 የመክፈቻውን ጨዋታ ያሸነፈም የመጀመሪያው ክለብ ሆኗል ማለት ነው። በትናንትናው ጨዋታ እንግዲህ ተቀያሪ ተጫዋቾቹ ፍሬ አፍርተውለታል። የሚኬል አርቴታ ቀያሪ ማለት ነው። ኤብሪቺ ኤዜንም ቀይሮ እንዲሁም ደግሞ ቪክተር የኮረሽን ቀይሮ ነው ያስገባው። በተከላካይ መስመርም አዳዲስ ፔሮ ሂንካፔን፣ ክርስቲያን ኖርጋርድንም ቀይሮ በኋላ ላይ ያስገብቷል። በአርሰናል በኩል የሚነሳበት የስኳድ ደብዝ ጥልቀት ከዚህ በፊት አሁን የተፈታ ይመስላል። አርሰናል እንግዲህ በጥሩ ጅማሮ ላይ ነው ያለው። በፕሪሚየር ሊጉም ጥሩ እንቅስቃሴን እያደረገ ነው። እስካሁን 1 ግብ ብቻ ነው የተቆጠረበት በሚገርም ሁኔታ። ያም ከቆመ ኳስ ቅጣት ምት የተቆጠረ ስቦዙ ላይ በአንፊልድ አርሰናል 1-0 ሲያሸንፍ ሊቨርፑል ያንን ያስቆጠረበት ግብ ውጪ እስካሁን ግቦች አልተቆጠሩበትም። ጠንካራ የተከላካይ ክፍል ያለው በአውሮፓ 5ቱም ታላላቅ ሊጎች የመጀመሪያው ክለብ አርሰናል ነው አሁን ላይ ብሎ መናገር ይቻላል። በተለይ የኋላ መስመሩ በእጅጉን ግድግዳ የሆነ ነው። በጋብሪኤል ማርቲኔሊ በዊሊያም ሳሊባ የሚመራው የተከላካይ ክፍሉ አሁን ደግሞ ሌላ ጥራትን ጨምሮ ክርስቲያን ሞስኬራ በዛ ቦታ ላይ እንግዲህ በዊሊያም ሳሊባ ቦታ
ተሰልፎ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። የክረምቱ ፈራሚዎቻቸው በእጅጉ ድንቅ ናቸው። ኑኖ ማጁኬ የተለየ ጊዜ ከአርሰናል ጋር እያሳለፈ ነው። አጀማምሮ ጥሩ የሚባል ነው። ኢብሪሂ ኤዜ ሌላ ጥራትን የሚጨምር ተጫዋች ነው። እንዲሁም ደግሞ ቪክተር ዮኬሬሽም የአርሰናልን የአመታት የአጥቂ ችግር የሚቀርፍ ተጫዋች ሆኖ እየተመለከት ነው የሚገኘው። ዞሮ አርሰናል ከነዚህ ጸጋ በረከቶች ጋር ተያይዞ በጥሩ እንቅስቃሴ ላይ ነው የሚገኘው። ዘንድሮ አንደኛውን ዋንጫ ለማሸነፍ ቆርጦ የተነሳ ይመስላል። ወይ ፕሪሚየር ሊግ ወይም ደግሞ ቻምፒዮንስ ሊግ ዘንድሮ አርሰናል የግድ ማሸነፍ ያለበት ዋንጫ ነው ተብሎም ይገመታል ማለት ነው። ሌሎች ጨዋታዎች ተደርገዋል። ሪያል ማድሪድ ከማርሴይ በሳንቲያጎ በርናባው የተደረገ ጨዋታ ነበር። ይህንንም ጨዋታ እንግዲህ ሪያል ማድሪድ 2-1 በሆነ ውጤት አሸንፏል። 2 የፍጹም ቅጣት ምት በተሰጠበት ጨዋታ ላይ እንግዲህ ክሊያን ምባፔ ሁለቱንም የፍጹም ቅጣት ምት ግቦች አስቆጥሮ ሪያል ማድሪድ ከመሸነፍ ድኗል ማለት ነው። ምናልባት አቻ ነበሩ። ከዛ በኋላ ፍጹም ቅጣት ምት ተሰጥቶ ነው በመጨረሻው ደቂቃ ላይ ኪሊያን ምባፔ ግቧን አስቆጥሮ ሪያል ማድሪድ 3 ነጥብ እንዲያገኝ ያስቻለው። በ72ኛው ደቂቃ ላይ ዳኒ ካርባሃል በቀይ ካርድ ወጥቷል ማለት ነው። እንግዲህ ዳኒ ካርባሃል ከግብ ጠባቂው ከማርሴው ግብ ጠባቂ ጋር ባደረገው ሰጣ ገባ እንግዲህ በቴስታ ግብ ጠባቂውን በመማታቱ በቀጥታ ቀይ ካርድ ከሜዳ ወጥቷል ማለት ነው። ከዛም በኋላ እንግዲህ ማድሪዶች አጥቅተው ተጫውተዋል። በሳንቲያጎ በርናባው እጅግ ፈተና ነበር የደረሰባቸው። ማርሴዎች የተለዩ ነበሩ። በትናንትናው ጨዋታ ላይ በእጅጉ ፈትነዋቸው ነበረ። ብዙ ኳሶችንም ቲቦ ኮርቶ አድኗል። እንዲሁ በተመሳሳይ የማርሴው ግብ ጠባቂም በተመሳሳይ የክሊያን ምባፔ 3-4 ግቦችን አድኗል። ትናንት ለሁሉም ሪያል ማድሪድ ተቸግሮም ቢሆን 2-0 አሸንፏል። ሪያል ማድሪድ 200ኛ የቻምፒዮንስ ሊግ ድሉን ትናንት አስመዝግቧል። ይህም በአውሮፓ እግር ኳስ ታሪክ የመጀመሪያው ሆኖ ተመዝግቧል። 200 የቻምፒዮንስ ሊግ ድሉን ትናንት ተጎናጽፏል ሪያል ማድሪድ እንግዲህ የ15 ጊዜ የአውሮፓ ቻምፒዮንስ ሊግ ክብር እንዳለው ይታወሳል። በአውሮፓ ቻምፒዮንስ ሊግ የግሉ እስኪመስል ድረስ ደጋግሞ የሚነግስ ደጋግሞ ዋንጫዎችን የሚያነሳ ክለብ ነው እንደሚታወቀውና አሁን ላይ ሪያል ማድሪድ ካለ በቻምፒዮንስ ሊጉ አዳዲስ ታሪኮችን ማየት የተለመደ ሆኗል ማለት ነው። እንግዲህ ትናንት ኪሊያን ምባፔም 56ኛ የቻምፒዮንስ ሊግ ግቡን አስቆጥሯል። በማድሪድ ቤትም እንግዲህ ከ2024 ማድሪድን ከተቀላቀለ በኋላ 50 ግቦችን አስቆጥሯል። ሪያል ማድሪድ ጋር እንግዲህ ጥሩ የሚባል ጅማሮና ያደረገው ኪሊያን ምባፔ እነ ክርስቲያኖ ሮናልዶ በመጡበት ዓመት እንደሱ አይነት ጊዜን አላሳለፉም። ይህ ለኪሊያን ምባፔ የተለየ የሚባል ነው። ኪሊያን ምባፔ እንግዲህ ከሚወደው ክለቡና ሲመኘው ከኖረው ክለቡ ጋር ተቀላቅሎ አዳዲስ ታሪኮችን እየጻፈ ነው የሚገኘው። በቻምፒዮንስ ሊግ ታሪክ 7ኛው ከፍተኛ ግብ አስቆጣሪም ሆኗል። 140 ጎሎችን በማስቆጠር ክርስቲያኖ ሮናልዶ በአንደኝነት ይመራል። ሊዮኔል ሜሲ 129 በማስቆጠር ሁለተኛ ነው። ሮበርቶ ሌቫንዶቭስኪ 105 አስቆጥሯል። ካሪም ቤንዜማ 90 ጎሎችን አስቆጥሮ አራተኛ ደረጃ ነው። 71 ግቦችን ያስቆጠረው ራወር ነው 57 ግቦችን አምስተኛ ደረጃ ላይ የተቀመጠው። ቶማስ ሙለር 56 ግቦችን ደግሞ ሩድ ቫኒስትሮይ እንዲሁም ኪሊያን ምባፔ ደግሞ 56 አስቆጥሮ ከሩድ ቫኒስትሮይ ጋር ታሪክን ተጋርተዋል ማለት ነው። አሁን 7ኛው በአውሮፓ ቻምፒዮንስ ሊግ ከፍተኛ ግብ ያስቆጠረ ተጫዋች ሆኗል ኪሊያን ምባፔ ማለት ነው። ለኪሊያን ምባፔም ትልቅ የሚባል ታሪክ ነው። እንግዲህ በሪያል ማድሪድም 50ኛ ግቡን ትናንት አስቆጥሯል ማለት ነው። ይሄ ለኪሊያን ምባፔ ትልቅ የሚባለው በትናንትና ጨዋታ ድንቅ የሚባል እንቅስቃሴን አድርጓል። ኪሊያን ምባፔ ወደኋላ እየተመለሰ ኳሶችን ያመቻቻል፣ የማጥቃት ሚናውን ያግዛል፣ እንዲሁም ግቦችን ያስቆጥራል። ትናንት የተለየውን ኪሊያን ምባፔን ነው ያየነው። በተለይ ደግሞ በማድሪድ ቤት እያደረ እንደ ወይን የሚጣፍጠውን ኪሊያን ምባፔን ነው የተመለከት ነው ብሎ ማንሳት ይቻላል። ኪሊያን ምባፔ በእግር ኳስ ሕይወቱ ያስቆጠራቸው ጎሎችን ስንመለከት በፒኤስጂ 256 ግቦችን አስቆጥሯል። በሪያል ማድሪድ 50 ግቦችን አስቆጥሯል። በሞናኮ 27 ግቦችን፣ በፈረንሳይ ደግሞ ብሔራዊ ቡድን ማለት ነው 52 ግቦችን አስቆጥሯል። ላቅ ያለው በፒኤስጂ 256 ግቦችን ያስቆጠረበት ነው። አሁንም በማድሪድ 50ኛ ግቡን ትናንት አስቆጥሯል። ሪያል ማድሪድ እንግዲህ ሁነኛ የሚባለውን ሰው ነው ያገኘው። እሱም ለሪያል ማድሪድ ያለውን ሁሉ እየሰጠ እንዳለ እየተመለከትን ነው የሚገኘው ማለት ነው። ትናንት ሌሎች ጨዋታዎችም ተደርገዋል። ጁቬንቱስ ከዶርትመንድ 4-4 በሆናቸው ውጤት ተጠናቋል። ትናንት ሌላኛው ታሪክ የተመዘገበበት ጨዋታ ካራባ ብራግን ከቤኔፊካ ያገናኘው ጨዋታ ነበረ። ካራባ ብራግ ይህ የአዘርባይጃኑ ክለብ ለመጀመሪያ ጊዜ በቻምፒዮንስ ሊግ ታሪክ የመጀመሪያ ድሉን አስመዝግቧል። አቻት ለ2 አቻ ነበረው። ኋላ ግን 3 ግቦችን አስቆጥረው ካራባ ብራጎች ለመጀመሪያ ጊዜ በቻምፒዮንስ ሊግ ድላቸውን አስመዝግቧል። ይህም የሆነው በታሪካቸው
ከተመሰረቱ ከ74 ዓመታት በኋላ ነው። ከ74 ዓመታት ምስረታ በኋላ ቤኔፊካን አሸንፈው እንግዲህ ልዩ ምሽትን ትናንት አሳልፈዋል። ተጓዥ ደጋፊዎችም አሰልጣኞቹም ትናንት በተለየ መልኩ ደስታቸውን ሲገልጹ ተስተውሏል ማለት ነው። እንግዲህ የቻምፒዮንስ ሊግ ምሽት ካለ እንደነዚህ አይነት ታሪኮችን መስማት እየተለመደ ነው። ዛሬ የሁለተኛ ቀን የቻምፒዮንስ ሊግ ጨዋታዎች ቀጥለው የሚደረጉ ይሆናል። በጣም ተጠባቂ ጨዋታዎች ነው የሚደረጉት። በተመሳሳይ 1 ሰዓት ከ45 2 ጨዋታዎች ይደረጋሉ። ቀሪ 4 ጨዋታዎች ደግሞ በ4 ሰዓት ተመሳሳይ ይደረጋሉ ማለት ነው። 1 ሰዓት ከ45 ኦሎምፒያኮስ ከፓፎስ፣ ስላቫ ፕራግ ከቦዶ፣ አያክስ ከኢንተር ሚላን 4 ሰዓት ላይ የሚደረግ ጨዋታ ነው። ባየር ሙኒክ ከቼልሲ፣ ሊቨርፑል ከአትሌቲኮ ማድሪድ፣ ፒኤስጂ ከአትላንታ በእጅጉ የሚጠበቅ ጨዋታ ነው። በተለይ ደግሞ ባየር ሙኒክ ከቼልሲ የሚያደርጉ ጨዋታ በእጅጉ የሚጠበቅ ጨዋታ ነው። እንዲሁም ሊቨርፑል ከአትሌቲኮ ማድሪድ የሚያደርጉ ጨዋታ በእጅጉ የሚጠበቅ ጨዋታ ነው። ቼልሲ ከብሬንትፎርድ አቻ ተለያይቶ ነው የሄደው። ባየር ሙኒክ ደግሞ በቡንደስሊጋው 5 ግቦችን አስቆጥሮ 5-1 በሆነ ውጤት እንዳሸነፈ በቡንደስሊጋው እናስታውሳለን። በጥሩ ሞመንተም ላይ ሆኖ የሚመጣ ቡድን ነው። ለቼልሲ ትልቅ ፈተና ይሆናል ተብሎ ይጠበቃል። ባየር ሙኒክ በእጅጉ አሁን ጥሩ የሚባል ቡድን እንደሆነ እየተመለከት ነው። ይህም ጨዋታ በእጅጉ የሚጠበቅ ጨዋታ ነው። ጨዋታ ማን ያሸንፋል የሚለውም በእጅጉ የሚጠበቅ ነው የሚሆነው። ቼልሲ እንግዲህ ባየር ሙኒክ ላይ በሚገጥሙ ስብስብ ውስጥ ኮል ፓልመርም ለዚህ ጨዋታ በቋሚነት ይጀምራል ተብሎ ይጠበቃል። ትናንት በፕሪሚየር ሊጉ በነበረው ጨዋታ ተቀይሮ እንደገባ የሚታወስ ነው። በዚህኛው ጨዋታ ላይ ደግሞ ምናልባትም በቋሚነት ይጀምራል ተብሎ የሚጠበቅ ነው የሚሆነው። ሌላኛው ጨዋታ ሊቨርፑል አትሌቲኮ ማድሪድ የሚያደርጉ ጨዋታም ሊቨርፑል በፕሪሚየር ሊጉ 4ቱንም ጨዋታዎች አሸንፏል። አንድም ጨዋታም አልተሸነፈም። ሊቨርፑል በጥሩ ሞመንት ላይ ሆኖ ነው ይህንን ጨዋታ የሚያደርገው። አትሌቲኮ ማድሪድ በተመሳሳይ በጥሩ ሁኔታ ላይ ያለ ነው በላሊጋው ማለት ነው። በዚህ ጨዋታ ላይ ግን ዩሊያን አልቫሬዝን የማያገኝ ይሆናል። ምናልባት በሊቨርፑል ቤት አሌክሳንደር አይዛክ ዛሬውን ጨዋታ ሊሰለፍ ይችላል። ተጠባባቂ ወንበር ላይም ሊቀመጥ ይችላል እየተባለ ነው የሚገኘው። እነዚህ ጨዋታዎች በእጅጉ የሚጠበቁ ጨዋታዎች ናቸው። ሊቨርፑል ከአትሌቲኮ ማድሪድ ጁሊያን አልቫሬዝን አያገኝም ተብሏል፣ በጉዳት ምክንያት ማለት ነው። ምናልባት በማጥቃት ክፍሉ ላይ ክፍተት ይገጥመዋል ተብሎ ነው የሚጠበቀው። ይህም ጨዋታ በእጅጉ የሚጠበቅ ነው። በተመሳሳይ ሰዓት የሚደረጉ ናቸው። ባየር ሙኒክ ከቼልሲ፣ ሊቨርፑል ከአትሌቲኮ ማድሪድ ማለት ነው። ይህም ጨዋታ በእጅጉ የሚጠበቅ ነው የሚሆነው። ውድ አድማጭ ተመልካቾቻችን ለሰዓቱ ያዝናቸው የዛሬው መረጃዎቻችን እነዚህን ይመስሉ ነበር። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ያካፍሉን። ዩቲዩብ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ተዘልቁ ዘንድ ቤተሰብ ትሆኑ ዘንድ እንጠይቃችኋለን። ሰናይ ጊዜን ተመኘንላችሁ።